ትልቅ ታሪክ ነው አርሰናል በቤርናቢዮ ዳግም ሄዶ አሸነፈ ለማንም በሚከብደው ሜዳ ላይ የማድሪድን ዝቅ ማለት መጥፎ መሆን አመቱ ጥሩ አለመሆን ምናምን ተውና ማድሪድን ግን በደርሶ መልስ አሸነፈ አንደኛው ሀቅ ነው ቤርናቢዮ ላይ ድጋሚ ከአመታት በኋላ አደረጉት ይሄ በጣም የሚደንቅ ታሪክ የሳንቲያጎ ቤርናቢዮ ስቴዲየም የተዘጋው ሁሉ ተበረከተ አርሰናል ለሻምፒየንስ ሊግ ዋንጫው እነሆ 260 ደቂቃዎችን ብቻ የሚጠብቅ ሆኗል ለሻምፒየንስ ሊግ ዋንጫ እጅግ በጣም አስገራሚ ምሽት በሳንቲያጎ ቤርናቢዮ የክንፍ የመስመር አጥቂዎቹ ቡካዮ ሳካና ጋብሪኤል ማርቲኔሊ የመድፈኞቹን የማሸነፊያ ግብ ያስቆጠሩ ኮከቦች ናቸው ዛሬ የሪያል ማድሪድ የማሬንጌዎቹ የነጮቹ ፓከብቶች እንደፈዘዙ ባሉ ግን የቻሉትን ለማድረግ ጥረው የአርሰናል ፍጹም አልሸነፋይነት ሁሉም ነገር አከሰመው አስደናቂ ምሽት ነው አርሰናል እንዳልኩ እስከ ትውልድ ማለት እስከ ቀጣይ ትውልድ የምትሰማው ዜና ይሄ የሚታይ ምንድነው ማይዳሰስ ቅርስ ሊሆን ይችላል ግን ቅርስ የሆነ ውጤት ነው ተደጋጋሚ አንስተናል ሪያል ማድሪድ ቅርጹን አላገኘም ወይ ሪያል ማድሪድ አልመስል እሱ ሌላ ታሪክ ነው ሪያል ማድሪድ የሚባለው መድረኩ በስሙ እንዲቀየር ቢቀየር የተባለለትን ቡድን በደርሶ መልስ አሸነፈ ያለፈውን ታሪክ ደገመ ዳግም ቤርናቢዮ ላይ ሄዶ አሸነፈ እዚህ ሜዳ ላይ ቼልሲ መጥቶ አሸንፎ ያውቃል ግን መጀመሪያ በሜዳው ያጣቸው ጎሎች ነበሩ አርሰናል ግን ደርሶ መልስ እንዳልከው ከማሳመርም በላይ ኢቭን ጎሉን እንኳን አስተውስ የሳሊባ አብዬ የገለጸው ነበር አልቀደም አካባቢውን ስካና ለማድረግ እሱ ኤምባፔን ያያየ በቪኒ ጁኒየር መቀደም መጥቶ ነው እንጂ ጎል ሁሉ የሚመጣበት እድል አልነበረም በዜሮ ሊያልቅ ይችላል ነበር ከሪያል ማድሪድ ጋር ቪኒ ጁኒየርን ኤምባፔን እንዲሁም ቤሊንጋም ሮድሪጎን ያዘ ቡድን 180 ደቂቃ በዜሮ ላይ ያስወጣው ከጫፍ ደርሶ ነበር የውድድር ዘመኑ ምርጡ የአርሰናል ሳይሆን የሊጉ ምርጡ ተከላካዮች መካከል አንደኛው የሆነው ማጋሌሽ ሳይኖር ጭምር ነው ይሄ የሆነ የነበረውና የተከላካይ ዲፓርትመንቱ በጣም ሊደነቅ ይገባል አማካይ ክፍሉ ድንቅ ስራን ያደረገው አጥቂ ክፍሉ ሁለት ጎሎችን አስቆጥሯል ቡካዮ ሳካ ነሳ ሰጣ አይደለ ማይሆን ፍጹም ቅጣት ምትሳታ ከዛ በኋላ ደግሞ ጥሩ ኳስ አስቆጠረ አሁን ምን ይናፍቃል ካልከኝ ሙያ በልብ ነው እየተባለ ነበር የአርሰናል ተጫዋቾች አሁን ልጥፋቸው ኤክስ አካውንት እና ኢንስታግራማቸው ላይ ሬሞንታዳን እንዴት እንደሚለጥፉት አሁን ሁሉም የሪያል ማድሪድ ሰው የተባለ በጠቅላላ ያን ሲያሰሙ ነበርና አሁንም የባልደረባችን የዘላለም ተፈሪ ሐሳብ በጣም ገዢ ነበር ተፈቀዳችሁልኝ አንዴ ብደግሞ ደስ ደገሞ የሪያል ማድሪድ ተጫዋቾች የቀድሞቹም ያሁኑቹም ተጫዋቾች ጩኸታቸው መበርከቱን ምክንያት በማድረግ ነው እንደኛ ሀገር ሰርግ ነው ወንዱ ሲመጣ አናስገባም ሰርገኛ ይላል የሴቷ ቤተሰብ መውሰዱ ላይ ቀር ዝም ብሎ የውሸት ጩኸት ነው አሁን እኮ አጥሩሉ ይፈርስለታል አይደል አናስገባም ሰርገኛ መሄዷ ላይ ቀር ለምንድን ነውና አርሰናል ይሄን ነገር ይዞት መምጣቱ ላይ ቀር እንዲህ መፈጠሩ ይገርማል አሁን ሚኬል አርቴታ ትልቅ የሚባለው ስም ላይ መድረሱን አረጋግጦልናል 2 አመት ተከታታይ ከማንቸስተር ሲቲ ጋር አሁን ደግሞ ከሊቨርፑል ጋር ተከታትሎ ሁለተኛ በሊግ ወጥቷል በአውሮፓ ቻምፒየንስ ሊግ ደግሞ ከአምናው ዘንድሮ አድጓል ከዚህ ደግሞ ማደግ ይችላል በጣም ፈተና የበዛበትን ፓሪስ ሰን ጀርማን እኮ ይገጥማል ቀላል ፈተና አይደለም ከሪያል ማድሪድ ቅርጾ የተለየ አሁን ስሜቱ በጣም የተመቻቸ ፓሪስ ሰን ጀርማን ይገጥማል ግን ፓሪስ ሰን ጀርማን ጥሎት የመጣውና አርሰናል ጥሎት የመጣው ስም ግዝፈት የአርሰናል ያመዝናል ያ የበለጠ ጨዋታ ምን አለ መሰለህ ዞላ በእናት የመድፈኞቹ ደጋፊዎች እንኳን ደስ ያላችሁ በልጅ ማን ነው ካሉ የዩናይትድ ደጋፊው ቾምቤ ነው በልጅ ብዙ የማንቸስተር ዩናይትድ ደጋፊ ወንድ በመሰለው የአርሰናል ቡድን መቅናታቸው አይቀርም ዛሬ ማንቸስተር ዩናይትድ ከሊዮ ከሚባል ቡድን ጋር ወንድ ተኩል የሻምፒዮንስ ልክ ነው ግን ይሄ አሁን የማንቸስተር ዩናይትድ ደጋፊ እንደዚህ አይነት ቅናት ቢያድርበት እንዲህ ቢገልጽ አይደንቀኝም ለምንድን ቡድኑ እዛ ጋር እየተገኘለት አይደለም ይሄ ሪያል ማድሪድ እኮ ለአመታት ቡድኖችን ሲያስለቀስ ቆይ ለአመታት እጃቸው ላይ የገባ የሚመስልን ውጤት ነጥቆ መንጥፎ ወስዶባቸው ያውቃል ከአንበሳ ጥርስ በሚባል ደረጃ ወስዷል ግን አንበሳው ሪያል ማድሪድ ነበር የሚመስል ያን አንበሳ ነው አሁን ዛሬ አርሰናል ኩም ያደረገው ከዛን ደግሞ ኩም ማድረጉ እንዴት ነው በሁሉም በሚታይ ሁኔታ በልጦ ኪሎሜትር ብዙ የሮጠው ሪያል ማድሪድ ቤርናቢዮ ላይ ተገኝቶ በኳስ ቁጥጥር ብልጫ ብቻ ነው ሪያል ማድሪድ የተሻለው በሁሉም ረገድ የተሻለ አርሰናል ነበር የኳስ ቁጥጥሩ ምን ያደርጋል ጨዋታውን ከተቆጣጠረ ከዛን ደግሞ የአርቴታን ስሜቴ አጥቁ ተጫወቱ ወደፊት ይሉልኝ ፕሬስ አድርጉልኝ ምክንያት ነበረው ከጨዋታው ትርፍ እንደሚያገኝ እንደሚያሸንፍ ግልጽ ነበር
በጣም ለአርሰናል ደጋፊ ምርጥ ምሽት ነበር። ለአርሰናል በጣም ለአመታት የሚታወስ ነው። ቀጣዮቹ ጨዋታዎች የበለጠ እንድትናፍቃቸው አሁን አርሰናል ትልቅ ክብሮች ያሉት ማድሪድን ጥሏል። ትልቁ ነገር ነው። አውሮፓ ላይ ካሉ በዚህ ሰዓት ምርጥ 4 ቡድኖች መካከል አንደኛው ነው። ከማን ከፓሪስ፣ ከባርሴሎና፣ ከኢንተር ሚላን። ይሄ ራሱን ችሎ በጣም የሚገርም አጋጣሚ ነው። የዛ ሰው ይበለና ደግሞ እነዛ እናያቸው። እሺ እንግዲህ ያው እኔ ኦፊሻሊ እንዴት ነው ዞላ በተደጋጋሚ አርሰናል ከመጣውበት ጊዜ ጀምሮ የአርሰናል ደጋፊ ስለተባልኩኝ አሁን የሚሰማኝ ስሜት ስለሆንኩ አርሰናልን ኦልሞስት ለ22 አመት ነው የደገፍኩትና እግር ኳስን ኦልሞስት 22 አመት አይቻለሁ ማለት ነው በስርዓቱ በእግር ኳስ በማየት አንደኛ ክፍልም አልገባውም ኳስ ማየት ሲጀምር እኔ በእግር ኳስ አይቼ በጣም በህይወቴ ደስተኛ የሆንኩበት አንድ ቀን አለ። እሱን የትኛውም የሚሽረው ነገር አይኖርም። እሱን አላወራም። ሁለተኛ በጣም ደስ ያለኝ ካልተሳሳትኩኝ ባለፈው ኤምሬትስ ላይ ሪያል ማድሪድን አርሰናል ሲያሸንፍ ነው። ጎሎቹ፣ ሁኔታው ብዙ ነገር ነው። ዛሬ ደግሞ ሶስተኛው በእግር ኳስ ህይወቴ በጣም ደስ ያለኝ ነገር ለምን እኔ አሁን በጎሎቹ አርሰናል ስላለፈ ሳይሆን ይሄ የሬሞንታዳው የስፔን ሚዲያ የእግር ኳስ የማውራት እንዳልሆነ በደንብ ሜዳ ላይ ያየውበት ነውና እኔ ለአርሰናል ደጋፊ ብቻ ሳይሆን የሆነ ገለልተኛ ደጋፊ ሆኖ ለሚያይ ሰው የአርሰናል ዝምታና የአሰልጣኙ ማይክል አርቴታ ዊል ቶክ ኦን ዘ ፒች እና የስፔን ሚዲያ ብቻ ሳይሆን በጣም ብዙ ሰዎች አንደርስቲሜት አድርገው ይሄን ቡድን ይሄን አሰልጣኝ በደንብ እንደሚያሸንፉ እርግጠኛ ነበሩ። ይሄ ኢንተር ሚላን አለፈ። ይሄን ነገር ማድረግ ስለቻሉ አርሰናሎች ስሜቴን መግለጽ እስከማልችል ድረስ ነው ደስ ያለኝና ሌሎች አርሰናልን የሚወዱ ሰዎች እንዴት እንደሚደሰቱ አንደርስታንድ አደርጋለሁ። ብዙ ትርጉም የሚሰጥ ነው። ዋንጫው ይቅር ሌላም ነገር ይቅር ይሄ ብቻውን ለልጆች ዋንጫው ስለምን ይቀራል? ይምጣ እንጂ መጥቶ አንድ ላይ ለምን ይቀራል? ከሆነማ ይምጣ፣ ከተደረሰማ ይምጣ። በነገራችን ላይ የማንቸስተር ዩናይትድ ደጋፊ ሆነ እንኳን ሻምፒየንስ ሊግ አርሰናል ቢበላ በእርግጠኝነት ቢያነሳው ዩናይትድ ደጋፊ ቢከፋው ላይ አይመስለኝም። አንዳንዴ ታስበው ወደ እንግሊዝ እንዲመጣ የማይመኝ ኢትዮጵያዊ ሰው ያለ አይመስለኝም ዝም ብዬ ሳስበውና በርግጥ ሊወርችን ይሆናል የተወሰኑ በሁለቱ ቡድኖች ደጋፊ መካከል ያለውን ስሜት በትክክል ጠረጴዛ ላይ ካስቀመጥከው አሁን ያልከውን ስሜት ያፋርሳሉ። ግን ነጥቡ ምንድነው? ሊቨርፑልና ማንቸስተር ሲቲ ሊገዳደሩበት ያልቻለው ቦታ ላይ የዘንድሮ አርሰናል ደርሷል። ይሄ በቃ እየመረረ የምትወጣው ግዴታ ነው። ከዛን ይሄ አርሰናል ከፓሪስ ሰን ዠርማን ጋር ይጫወታል። ዝም ብለህ እኮ ታስባለህ ማድሪድን ከጣለ ፓሪስ ለምን አያደርገው? ፓሪስ ሰን ዠርማን እርግጥ ነው በውድድሩ እያደገ የመጣ አደገኛ ቡድን ኳስ ሸሽጎ የሚጫወት የሚደብቅብህ ስለምን ደርስበት ያንን አንሷል። ምንም ቢሆን ግን አርሰናል ከምርጥ አራቶቹ አንዱ ሆኗል። ከሪያል ማድሪድ ጋር ሲደለደል ምን ያህሉ የአርሰናል ደጋፊ ነው እናልፋለን ብሎ ሊያስብ ይችላል ነበር። ማድሪድ እኮ ነው የማድሪድን የውድድር ዘመን እርሳውና ማድሪድ ነው የሚለው ስም በራሱ ያስፈራል። እርግጥ ነው እዚህ እንደውም ስናወራ አትሌቲኮ ማድሪድ ነበር ለአርሰናል የሚከብደው ወይስ ሪያል ማድሪድ በሚለው የብዙዎቻችን ሐሳብ አትሌቲ ሊከብደው ይችላል ነበር የሚለው ይመስል ነበር። ከዛ በኋላ ግን ምንም ይሁን የውድድሩን ንጉስ ቡድን ኩም ሽምቅቅ አሁን አስበዋል። እነዛ ሁሉ የጻፉት ሰዎች ፖስታቸውን እየሄዱ ዲሌት ያደርጋሉ ወይስ ምን የሚያደርጉት? ከዛን የአርሰናል ደጋፊ በዋና ከተማው ላይ እንዴት እንደሚሆን አስበው። በማድሪድ ከተማ የተዘጋው ስቴዲየም ጎል ቢዘጉ ነበር የሚጠቅመው ግን ጎሉ ከፍቶ ነው ያኛው ቢዘጋ ምን ጥቅም? ፍሎረንቲኖ ፔሬዝ በዚህ ልትሰውዱ አይቁ። ግን ምን ጠብቃለህ ካልከኝ ዛሬ ምሽት ነገ ጧት ላይሆን ይችላል። ካርሎ አንቸሎቲ እና ሪያል ማድሪድ እህል ውሃ ግን አብቅቷል። ግን ደግሞ ብለዋል እሳቸው እንደዚህ ነው ይሄ ጨዋታ የነሰንበት የሚጠቁም ላይሆን ይችላል። አሰልጣኝ ስትሆን እንደዛ ነው የምትለው። እኔ ግን አይመስለኝም የሚቆዩ የኤምሬትሱ ጨዋታ ነው ያውም ፓርቲ የሚያልፍ የፈርስት ሊግ ኤሚሬትስ ላይ ነው። በጣም ፈታኝ ነው። አስበኸዋል? በጣም መጥፎ አለመታደል ነው። ለምሳሌ መታደል ነው ይሻላል። ሜዳ ላይ አስተዳደረ የምትወጣበት ምድብ ታጣለህ። ግን ከባዱን ስራ እዛ ፓርክ ደ ፕሪንስ ላይ ከምታረገው አርሰናል 20 ዓመት ሆኗል የፍጻሜው ጨዋታ። ምናልባት ደግሞ ቢያሳዩ 2005-6 ነው ያኛው የኛው 4-5 ነው 19 ዓመት ልክ ነው። እኔ የአርሰናል ፓሪስ ሰን ዠርማን አሸናፊ ከባርሳና ከኢንተር ለፍጻሜ ከባድ ሙኒክ ላይ ነው በዚህ ሊደረግ በቃ ባየርን ይሄን ድል ነው መጠቀም ደግሞ ይከበደው ታልከት ለጥቂት ሆነ። በርግጥ ከዚህ በፊትም እኮ 2012 ላይ ነው አይደል በቼልሲ ተሸንፈው በሜዳቸው ዩሮፓ ሊግ ቢልባኦ ድል እንዳለው
ሁሉ ሳንማሜስ ላይ ባየር ሚኒክ ምድል ነበረው ዛሬ አክሽፎታል። ግን ስለዚህ ጨዋታ አንድ ነገር ጀስት ለማንሳት ያክል እኔ ሁልጊዜ የምለው ነገር አለ። ይቅርታ ድንገት የአርሰናል ደጋፊዎች የሆነ ከነ ሄነሪ ዘመን ማብቃት በኋላ አርሰናል በጣም የጨለማውን ዘመን አሳልፎ ነበርና ለሱ ትልቅነት እኔ ከአርቴታም ከኤዱም ከሁሉም ካስተዳደሩም በላይ የዴክላን ራይስ የ105 ሚሊዮን ፊርማ አንድ ተጫዋች ገዙ ብያለሁ። ሁልጊዜ ከዚህም በፊት ተናግሬያለሁ። ከሲቲ ጋር 95 105 አድርገው ተፎካክረው ነው ዴክላን ራይስን ያመጡትና ለዚህች ቀን አርሰናል ትልቁን ቤርናባው ድረስ ሄዶ ማሸነፍ የሚችል ይሄ ቅድም እንደተባለ ወንድ ተኩል ቡድን የተሰራው በዴክላን ራይስ እና በዴክላን ራይስ ነው ብያምናለሁና ያው ደርሶ መልስ ቁጥሩ ይሄ 105 ሚሊዮን ተብለህ ስትመጣ ጫናው ይጥልህና እንደነ ጃክ ግሪሊሽ እንደነ አንቶኒ እንደ ዳርዊን ኑኔዝ ልትሞት ይችላል። ግን ያንን ቁጥር የመሸከም ጫንቃ ካለ ወርልድ ክላስ ነው ማለት ምንም ሌላ ቁጥር የለውም። ዴክላን ራይስ ነው በቃ መገለጫው ትክክል ነውና ሚድፊልድ ጀነራሉ አይሰለቸውም፣ ኳስ ያነባል፣ ታክለር ነው በቃ ምንም የሚጎለው ነገር አስበው ሹት አኩሬሲ ፋይናል ፓሶቹ ምንም የሚጎለው ጫቻ አይደለም።